ውድና የተከበራችሁ ሄለን ቻናል ተከታታዮች እንኳን ደህና መጣችሁ። እንግዲህ አደራ ድራማ ክፍል 42ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። እንግዲህ ብሌን በስተመጨረሻ በሚያሳዝንና በሚገርም ሁኔታ ድንገተኛ ሆስፒታል ገባች ማለት ነው። የብሌን አሳዳጊ እናትና ዳግም ከሚባለው በላይ እያለቀሱና በጣም ተጨንቀው፣ ሰላምም ደግሞ ላንቺ እኮ አይገባሽም ብሌኔ፣ እንዴት እንደዚህ ሊሆን ይችላል? ምን ሆነሽብኝ ነው? አንቺን ታመሽ ከማይ ሞቴን መርጣለሁ ብላ የፈረደበትን ወንድሟን ይህንን አስመሳይና ተንኮለኛ በኃይሉ ወንድሟን እቅፍ አደረገችውና እንዲያዝናናት ነገረችው። በኃይሉ እንግዲህ በድብቅ እጅግ በጣም በሚያሳዝንና በሚገርም ሁኔታ ድንገተኛ ሆስፒታል መግባቷን አይቶ ብሌን ሆስፒታል መግባቷን አይቶ ምናልባት ልጄ ብሌን ናት ብላ ስለምትጠረጥር ማስወገድ አለብኛልና መርዝ ሲወጋት እዛው ድብን ብላ ቀረች። ሰላም ከሚባለው በላይ ደነገጠችና ወይኔ አሁንስ በጣም አሳዘነችኝ። ብሌን እኮ ለእኛ ቤት በተለይ መልካምና ጥሩ ሰው፣ ለእኔ ደግሞ የጠባችውን ልጄን ትመስለኛለች። እንዴት ሊሆን ቻለ? ማን የወጋት? እያለች መፈላሰፍ ጀመረች። እንግዲህ በኃይሉ ብሌንን ሊገላት ፈልጓል ማለት ነው። ምክንያቱም እውነቱ እንዳይታወቅበት ማለት ነው። ለገንዘብ ብሎ ያመጣት ልጅ እንግዲህ ወደ ሰላም ቤት እንግዲህ የሰላምን ገንዘብ ለመውረስ ነው ማለት ነው። ለሰላም የተለያየ ምግብ ላይ እየሰጠች የማደንዘዣ እንድትሞት ሰላም አድርጎ ከዛ ገንዘቡን ለመውረስ ነው። እሷ ግን በኃይሉ ወንድም እያለች የምትንሰፈሰፍለት ወንድሟ ነበረ። እሱ ግን በስተጀርባ ብዙ መከራና ስቃይ እያደረሰባት ይገኛል በሰላም ላይ ማለት ነው። ከዛም እንግዲህ ብሌንን ለመግደል በተኛችበት ሆስፒታል መርፌ ወግቷት፣ ከዛ ሰላም ማን ነው የወጋት እያለች መጠየቅ ጀመረች። የብሌን አሳዳጊ እናት እጅግ በጣም በሚያሳዝንና በሚገርም ሁኔታ ልቧ ተሰበረና ደም እንባ እያለቀሰች የእኔ ልጅ ላንቺ እኮ አይገባሽም። እኔ ዛሬ ጎረቤቴ የምታናድደኝና የምታቃጥለኝ፣ አንቺ ግን በንዴትና እንዲሁም ያላስፈላጊ ነገር ችግር እንድገቢብኝ አልፈልግም ብላ ቀወጠችው። እጅግ በሚገርመውና የሚያሳዝነው ነገር ብሌን ሰላምዬን ትወዳታለች። አሳዳጊ እናቷንም ገነትንም ትወዳታለች። ሆኖም ግን ሰሞኑን የተፈጠረው ነገር በጣም አነጋጋሪና ከባድ ስለሆነ ሰላም እንግዲህ ወደ ሳሚ ትደውልና ወደ እንግዲህ ወደ አቶ በኃይሉ ደውሎ ከዛ ጆሮዋ ላይ አስቀምጣ እጅግ በሚገርም ሁኔታ የአቶ በኃይሉ ጓደኛ እንግዲህ ደውሎ በድንገት ለአቶ በኃይሉ ነው ያወራሁት ብሎ ሰላም ጆሮ ላይ አድርጋ ሁሉንም ነገር እያዳመጠች በድንገት ብቅ ሲል ደነገጠች። መጨረሻ ላይም አቶ በኃይሉ ሲመጣ ማነህ ብላ ስም አንተ የማትረባ ጅላንፎ፣ የአባትን ሀብትና ንብረት ዘርፈህ የምትፈላሰፈው፣ እንዲሁም ደግሞ ሰላም ብሌንን ልጇ ሆና ሳለ ቃል ልጇ እንዳልሆነች እውነቱን እናገራለሁ ብሎ ሲል ይህንን የማታደርግ ከሆነ ከባድ ችግር ውስጥ አደጋ ትገባለህ፣ እንደገባህ ወቀው እያለ ሲያወራ መፎከር ጀመረ። ሰላም ሁሉን ነገር መስማት ጀመረች። እንዴ ምን ጉር ነው ይሄ ነገር ብላ ሰላምም ምንም ድምፅ ሳታሰማ ሳሚ የሚፈልገውን ነገር ከተናገረ በኋላ በድንገት መጣባትና አቶ በኃይሉ እህቴ ምንድን ነው በዚህ ሰዓት የምትጮሂው? ደግሞ የኔን ስልክ አንስተሽው አንሳ አለና ተቀብሎ ሲያያት እያወራች የነበረችው ሳሚን ነው። ከዛ እሱን አየውና ሁሉንም ነገር ነግሯት ነው እንዴ
ለምን እንደዚህ ሆነ? ያለ ምክንያትማ እንደዚህ ልትሆን አትችልም። እንግዲህ ሳሚ ሁሉንም ነገር መናገር ፈልጎ ለሰላም መናገር ፈልጎ ሳይሆን ለአቶ በኃይሉ ነው ያወራሁት ብሎ ነው እንግዲህ ሰላም በድንገት ስልኩን አንስታ ሁሉንም ነገር የሰማችበት። ከዛ በኋላ እንግዲህ ሰላም ሁሉንም ነገር እየሰማች ነው አይደል በማለት ሳሚ ወሬውን ይቀጥላል። አቶ በኃይሉ የአባታችሁን ንብረት ወደ አንቺ ስለዞረ ቃል የምትባል የአንቺ ልጅ ናት ብሎ ያመጣው ሀብትና ንብረቱን ወደ አንቺ እንግዲህ ወደ እሷ ለማዞር ያንቺን ሀብትና ንብረት ወደ ቃል አዙሮ እሱ ለመውረስ ስለፈለገ ነው ብሎ ሳሚም እንግዲህ ለሰላም ሁሉን ነገር አፍርጦ ነገራት። እሺ ወይዘሮ ሰላም ደግሞ ለአቶ በኃይሉ ስማ አንተ ርኩስና መናጢ ሆንክ ሰው አንተ ራስ ወዳድ እያለች በጣም ጮችና ኧረ እባክሽ ተረጋጊ፣ ምን ሆነሽ ነው? እንዴት እንደዚህ ትይኛለሽ? ሰላም እኔ እኮ የእናቴ ልጅ ስጋዬ እያለ አውቆ ባፉ ሲደልላት ሰላም ንቅፍ አደረገና ለመረጋጋት እንድትሞክር ሲያደርጋት ስልኩን ተቀብሎ ዘጋው። ሰላም ሰላም! ውድ የተከበራችሁ የቻናሌ ተከታታዮች እጅግ በጣም ተወዳጅ በጉጉት ስንጠብቅ የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንግዲህ ብሌን እናቷ ቤት የቤት ሰራተኛ ሆና እየሰራች ያለችበት ሁኔታ እንግዲህ ብሌንም እንግዲህ ከሰላም ቤት ብትሰራም ብሌን ሰላምን በጣም ነው የምትወዳት። እንዲሁም እናቴ ትመስለኛለች ብላ ትላለች ሁል ጊዜ ማለት ነው። እንዲሁም ሰላምም እንደዛው ብሌንም በጣም ትወዳታለች ማለት ነው። ከዛ እንግዲህ እናቷ ቤት ተቀጥራ እየሰራች እያለ እንግዲህ ለሰላም ብዙ ነገር አድርጋለች። ሰላም እንግዲህ ብሌን እንግዲህ የሚወዳትንና የሚያፈቅራትን አሳልፋ ፍቅረኛዋን ከቃል ጋር እንዲፋቀሩ አደረገች። ከዛም እንግዲህ ዳግም በፍጹም ሊቀበላት ባይፈልግም ብሌን ግን እናቷን ለማግኘት ቃል ስለምታስፈልጋት ዳግምን ከተውሽልኝ እናትሽ የት እንዳለች እኔ ያውቃለሁ፣ እናትሽ ማን እንደሆነች እኔ ያውቃለሁ፣ እነግርሻለሁ ብላ ስላለቻት ዳግምን ደግሞ የምትወደኝና የምታፈቅረኝ ከሆነ እናቴን ለማግኘት ብቸኛዋ መንገድ ቃል ናት። ስለዚህ እባክን ምንም ምክንያት አልፈልግም ብላ እንግዲህ ቃል በጣም ዳግምን ስለምትወደው ስለዚህ ተይልኝና ዳግምን ለኔ ተይልኝና እናትሽ ማን እንደሆነች እነግርሻለሁ በማለት እንግዲህ ለብሌን ነግራታለች ማለት ነው። ከዛ ዳግምም እንዴት አንቺን ትቼ ከሷ ጋር ሆናለሁ በማለት እኔ እናቴን ለማግኘት ስለምፈልግ ነው፣ የምትወደኝ ከሆነ ይህንን አድርግ በማለት ዳግምን ተጠይቀዋለች። አንተ በተቻለህ አቅም ከቃል ጋር ሁንና የምትፈልገውን ነገር በሙሉ አድርግላት ብላ አለችው። እሱም ደነገጠና እንዴት እንደዚህ ትይኛለሽ? ይሄ እኮ ከባድና አደገኛ ስህተት ነው። ቆይ የምፈልገውን በሙሉ አድርግላት ማለት ምን ማለት ነው? ያምሻል እንዴ? ቃል እኮ ይህን አጋጣሚ ተጠቅማ ያንን ብዙ ነገር ልታደርገኝ ትችላለች። ያንን አለፍትና ማን ሊወስድ ይችላል በማለት ዳግም ለብሌን ጠይቀታ እንዴት እንደዚህ ታያለሽ አለና እሳት ጎረሰባት። ከዛ አንቺ ለእኔ ምንም ደንታ የለሽም፣ ሁሌ ለእኔ ምንም ክብር የለሽም ብሎ ቀወጠው። ብሌንና ዳግም መጀመሪያ ላይ ከወላጅነቱ ገነት ጋር አብረው ነበሩ። ብሌንም እዛው ነበረችና በድንገት ጎረቤቷ መጣ። ዳግም እናትህ የደበቀች ነገር ትልቅ ሚስጥር አለ በማለት ይህ ሚስጥር ደግሞ እውነቱን እኔ መናገር እችላለሁ። ምንድን ነው የተደበቀው ሚስጥር? እስኪ ንገሪ በማለት ዳግም ሲያፋጥጣት የተደበቀ ሚስጥሩ ምንድን ነው በማለት ሲጠይቅ ከዛ እሷ ደግሞ አባትህ ሞተው በሰው እጅ ነው። ይህን ነገር ደግሞ እናት ታውቃለች። ከዛ ከሚገባው በላይ ደብቃለች። በጣም የሚያሳዝን ነው፣ በጣም ይደብራል ብላ አለችው። ከዛ አይ
ይህንንም አምኜ መቀበል አልፈልግም በፍጹም አለና ዳግም ራሱን መታለል ሞከረ። ከዛም ጎረቤቷ ከወጣች በኋላ ስሚ እማዬ፣ እስከ ዛሬ ድረስ ማንም ከጎኔ ሰው የለም። አሁን ግን ቢያንስ እኔም ብሌንም እኔም አንቺም ሁላችንም ተነጋግረን መረዳዳት እንችላለን። ስለዚህ የሚያስጨንቅሽንና አባዬ በሰው እጅ እንደሞተ እውነት ከሆነ ንገሪ በማለት ዳግም ሲጠይቃት እባክሽ ለምንሽ ብሎ ሲላት ወይዘሮ ገነትም አይ ይህን ነገርማ መናገር የለብኝም፣ ከተናገርኩኝ ልጆቼ ደስ የማይል ቦታና የሚያስጠላ ቦታ ሄደው ሊጣሉብኝ ይችላሉ። ስለዚህ ሊጋደሉብኝ ስለሚችሉ ሁሉንም ነገር መደበቅ አለብኝ። በፍጹም መናገር አልፈልግም። ስለዚህ ማድረግ ያለብኝ ነገር ቢኖር ከጎናቸው ሁኜ እነሱ መጠበቅ አለብኝ ብላ ወይዘሮ ገነትም እንደዛ አሉ። ይህን ነገርማ ካልነገረችን ሁላችንም መቆጣት አለብን ብላ ብሌን ከዛ ቦታ ላይ ተነስታ ሰተት ብለው ወዴት ቢሄዱ ጥሩ ነው? ወደ ሰላም ቤት አመሩ። ሰላም ቤት ሲሄዱ ገነት ደግሞ ወይኔ ጉዴ በጣም ያሳዝናል። ይሄ ነገር እኮ እኔ አልፈልገውም ነበር፣ ግን እንዴት ለምን? ምንም ቢሆን እኮ እውነታው እንደርስበታለን። ምንም ቢሆን የተፈጠረው ነገር የምናየው ይሆናል በማለት መረዳት መቻል ነበረባት እያለች በጣም ተናደደች እና ከሚገባው በላይ መጨረሻ ላይ ምን ማድረግ እንዳለባት ካሰበች በኋላ ዳግምን ያንን ነገር ተናገረችውና ሰተት ብላ ወዴት ብትሄድ ነው ጥሩ ነው? ወደ ሰላም ቤት ስትሄድ እሱም እየተጣራ ሳለ በጭራሽ ሊሰማት አልፈለገም እና ቀጥ ብሎ ሄደ። ይሄው አነጋጋሪው ከባድ የሆነው ነገር እንግዲህ በጣም የሚገርመውና የሚያሳዝነው ነገር ብሌን እጅጉን በጣም በጉ ስጠብቅ የነበረው የእናቷን አንድ ላይ መሆን እንዲሁም ደግሞ ከእናቷ ጋር ደስ የሚል ጊዜ ማሳለፍን ነበር የምትፈልገው። ስለዚህ ይህን ነገር ደግሞ በፍጹም ሊረዳትና ፈቃደኛ እንዳልሆነ ነገራት ማለት ነው። እኔ አንቺ እናትሽን ታውቂያለሽ ብዬ እኔ ከማልፈልገው ሰው ጋር መሆን አለብኝ እንዴ? ቆይ አንቺ እኔን አትወጂኝም? ሁል ጊዜ ለእኔ ቦታ የለሽም አንቺ እኔ ነኝ እንጂ በማለት ዳግምን በጣም ተናዶባታል። ስለዚህ ብሌን ደግሞ እናቷን ለማግኘት እንግዲህ ዳግምን ከኔ ጋር የሆንከውን እንግዲህ ከዛች መናጤ ጋር ሁን ብላው እሱም አልፈለገም ማለት ነው። ከዛም እንግዲህ በጣም ተቆጥታ ትታው ስትሄድ እሱም ደነገጠና መጨረሻው በሚያሳዝንና በሚገርመው ሁኔታ ዳግም ደግሞ እንዴት አትረዳኝም? እኔ አሁን ከዚች ከቃል ጋር አልሆን ነው ወይ? እንዴት ከእሷ ጋር አሁን ብላ ትለኛለች ብሎ ዳግምን በጣም ተናዶባታል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች ስለነበረ ቆይታ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ውድ ቤተሰቦች ክብር ይስጥልኝ ማለት ነው። ሰላማችሁ በያላችሁ ብዝዝት ይበልልኝ። አመሰግናለሁ። ባይ ባይ።